ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጮቻችን እንደምን ዋላችሁልን። የዕለተ ቅዳሜ የከሰዓት ስፖርታዊ መረጃዎችን ከአሁኑ ስፖርት እየዘነላችሁ መጥተናል። ዛሬ ጠዋት እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። እሱን ነው እየዘነላችሁ የመጣ ነው። የኢትዮጵያ ብሔራዊ ቡድን ከግብጽ አቻ ጋር ያደረገውን ጨዋታ እንግዲህ 2-0 መሸነፉን ትላንት ምሽት 6 ሰዓት ላይ ተመልክተናል። በዛም ጨዋታ ላይ አሰልጣኝ መሳይ ተፈሪ እንዲሁም ደግሞ የግብጽ አሰልጣኝ የሆኑት ሀሳባቸውን ሰጥተዋል። እሱን የምንነግራችሁ ነው የሚሆነው። እንዲሁም ደግሞ አትሌቲክስ በአሁኑ ሰዓት ላይ በቻይናም እየተደረገ ይገኛል። ኢትዮጵያም የመጀመሪያ ወርቋን ማግኘቷን ነው በዛሬው ዕለት መመልከት እየቻለው። ሌሎች መረጃዎችንም ይዘን መጥተናል። በተለይም በክለብ መረጃዎቻችን ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ሊቨርፑል የመሳሰሉ መረጃዎችን ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ እየሆን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም በሀገር ውስጥ መረጃዎቻችን ነው የምንጀምረው። አሰልጣኝ መሳይ ተፈሪ በሰራነው ስህተት ጎል ተቆጥሮብናል ሲሉ ተናግሯል። ቀጣዩን ጨዋታ በጥንቃቄም እንጫወታለን በማለት ነው የተናገሩት። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ የሆኑት መሳይ ተፈሪ ቡድኑ በምሽቱ የግብጽ ጨዋታ የጥንቃቄ ጉድለት እንዳጋጠመው ከጨዋታው በኋላ ነው የተናገሩት። ጎል እስከሚቆጠር ድረስ እኩል ተገዳድረናል ያሉት አሰልጣኝ መሳይ ተፈሪ በሰራነው ስህተት ጎሎች ተቆጥሮብናል ብለዋል። በሁለተኛው አጋማሽ ነገሮችን ለመለወጥ ሞክረናል። የሚፈለገውን ያክል ባናደርግ ከመጀመሪያው አጋማሽ ይሻል ነበር ሲሉ አሰልጣኙ የተናገሩ ሲሆን አሰልጣኙ አክለውም አሁን ከነበሩን ችግሮች ትምህርት ወስደን ለቀጣዩ የጅቡቲ ጨዋታ በትኩረት እንዘጋጃለን በማለት ነው መናገሩ እየቻሉት። ቡድኑ ከጊዜ ወደ ጊዜ ለውጥ እያመጡ ላሉት ከብሔራዊ ቡድኖች አንዱ ነን ሲሉ አሰልጣኙ በተለያየ መልኩ እየተጠናከረ ያለው ብሔራዊ ቡድን ነው ሲሉ ነው የተናገሩት። ቀጣዩን ጨዋታ በትኩረት እና በጥንቃቄ ተጫውተን የምንፈልገውን ውጤት ይዘን ለመውጣት መዘጋጀት አለብን ሲሉ አሰልጣኝ መሳይ ተፈሪ ጨምረውም አሳስበዋል። የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሀሰን የኢትዮጵያ ብሔራዊ ቡድን ጠንካራ መስሎ ታይቷል ሲሉ ተናግረዋል። የግብጽ ብሔራዊ ቡድን ዋና አሰልጣኝ የሆኑት ሆሳም ሀሰን በሌሊቱ ጨዋታ የኢትዮጵያ ብሔራዊ ቡድን ጠንካራ እንደነበር ነው የገለጹት። በአፍሪካ እግር ኳስ እየተለወጠ ነው ያሉት አሰልጣኝ ሆሳም ሀሰን ብሔራዊ ቡድኖች እያደጉ እንደሚገኙ በአስተያየታቸው ተናግረዋል። አሰልጣኙ አክለውም በምሽቱ ጨዋታ የኢትዮጵያ ብሔራዊ ቡድን ጠንካራ መስሎ ታይቷል ሲሉ የተናገሩ ሲሆን ከአንድ በላይ እድሎችን አባክነናል በማለትም ነው መናገር እየቻሉት። ሁለት ጨዋታዎችን የምንጫወተው ለማሸነፍ ነው። ዋናው ነገር 3 ነጥቡን ማሳካታችን እንዲሁም ደግሞ የብሔራዊ ቡድን የበላይነት መሆናችንን ማሳየት ችለናል ሲሉ አሰልጣኝ ሆሳም ሀሰን ተናግሯል። ተጫዋቾች ጨዋታውን ለማሸነፍ ላደረጉት ትልቅ ጥረት አመሰግናለሁ ሲሉ አሰልጣኙ አያይዞም ተናግሯል። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር በቻይና ናንጂንግ ከተማ በመካሄድ ላይ ይገኛል። በዚህም የኢትዮጵያ የመጀመሪያ ወርቅ ሜዳሊያ ማግኘት ችላለች። የ3000 ሜትር ሴቶች ፍጻሜ ሲካሄድ ሀገራችን ኢትዮጵያ በአትሌት ፍሬወይኒ ኃይሉ አማካኝነት የመጀመሪያ የወርቅ ሜዳሊያዋን ማግኘት ችላለች። አትሌት ፍሬወይኒ ኃይሉ ውድድሯን 8 ደቂቃ ከ27 ሰከንድ ከ21 ማይክሮ ሰከንድ በሆነ ሰዓት በአንደኝነት መጨረስ ችላለች። አትሌት ፍሬወይኒ ኃይሉ በተለያዩ 3 የዓለም ቤት ውስጥ ሻምፒዮና ውድድሮች በ3 ርቀቶች ተሳትፋ 3 ሜዳሊያዎችን ማግኘት የቻለች ሯጭ ነች። በሌላ በኩል በወንዶች 3000 ሜትር ፍጻሜ ውድድር አትሌት በሪሁ አረጋይ ሁለተኛ በመውጣት ለሀገራችን የብር ሜዳሊያ ማስገኘት ችሏል። አትሌት በሪሁ አረጋይ ውድድሩን 7 ደቂቃ ከ46 ሰከንድ ከ25 ማይክሮ ሰከንድ በሆነ ውጤት በማጠናቀቅ ነው ሁለተኛ ደረጃነትን ማጠናቀቅ የቻለው። ይህንን ተከትሎ ኢትዮጵያ በውድድሩ እስካሁን ድረስ 1 ወርቅ እንዲሁም ደግሞ 1 የብር ሜዳሊያን ማስመዝገብ ችላለች። የመጀመሪያውን የወርቅ ሜዳሊያ አትሌት ፍሬወይኒ ኃይሉ በዛሬው ዕለት ማስመዝገቧን ተመልክተናል። ወደ ባህር ማዶ ስናልፍ ደግሞ አሰልጣኝ ቶማስ ቱሄል ሉዊስ ስኬሊ የበለጠ እንደወደው አድርጎናል ሲል ነው የተናገረው። የሶስቱ አናብስቶች ዋና አሰልጣኝ የሆነው ቶማስ ቱሄል በሉዊስ ስኬሊ ብቃት መደሰታቸውን በምሽቱ ጨዋታ ላይ ሀሳባቸውን ሰጥቷል። እንግሊዝ ከትላንት በስቲያ ምሽት በዌምብሌ ከአልባኒያ ጋር ተጫውታ በሃሪ ኬን እንዲሁም ደግሞ ሉዊስ ስኬሊ ግቦች 2-0 ማሸነፍ ችላለች። የ18 ዓመቱ ሉዊስ ስኬሊ ለእንግሊዝ በመጀመሪያ ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች መሆኑም አዲስ ታሪክ መጻፍ ችሏል። በመድፈኞቹ ተጫዋቾች የሉዊስ ስኬሊ የጨዋታው ኮከብ በመባል መመረጥ ችሏል። ከጨዋታው በኋላ ሉዊስ ስኬሊ የተጠየቁት አሰልጣኞች ቶማስ ቱሄል እሱ የበለጠ እንደወደው አድርጎናል ሲል ነው የተናገረው። እንግሊዝ በጨዋታው በመጀመሪያ አጋማሽ 437 ቅብብሎችን ሲያደርጉ በቡድኑ ታሪክ 45 ደቂቃ የተመዘገበ ትልቅ ቁጥርም መሆን ችሏል።
ጊዜያት በሄዶ ቁጥር ይበልጥ እያሸበረቀ የመጣው የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የፕሪሚየር ሊጉን የተለያዩ ክብረ ወሰኖች በመጋራት በመሰባበር ላይ ይገኛል። በዚህም ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ከ60 በላይ ጎሎችን ካስቆጠሩ ተጫዋቾች ሁሉ ከጨዋታው ግቦችን በማስቆጠር ያለው ሬት ከፍተኛ ሆኗል። ማግኒፊሶ ወይም ብሩኖ ፈርናንዴዝ በየጨዋታው ግቦች በማስቆጠር ሬት በአማካይ ሲሰላ ምርጥ የሚባል ሬት ሲሆን ይህም 0.33 ደረጃን መያዝ ችሏል በኤክስጂ ማለት ነው። ከእርሱ በተመሳሳይ የመሃል ሜዳ ተጫዋች ሆኖ የፕሪሚየር ሊጉን ከፍተኛ ግባግቢ የሆነው ፍራንክ ላምፓርድ በአማካይ ያለው ሬት 0.33 በመሆን እንግዲህ ኤክስጂው እኩል በመሆን ብሩኖ ፈርናንዴዝ ይህንንም ታሪክ መጋራት ችሏል። የተለያዩ ክለቦች ራስመስ ሆይሉንድን እያዣበቡበት ይገኛሉ። በዚህ የውድድር ዓመት ከማንቸስተር ዩናይትድ ጋር ጥሩ ጊዜ እያሳለፈ በማይገኘው ራስመስ ሆይሉንድ በርካታ ክለቦች አይናቸውን ጥለውበታል። አያሌም ክለቦች በራስመስ ሆይሉንድ ዙሪያ ከማንቸስተር ጋር ንግግር እየጀመሩ ሲሆን ተጫዋቹ ከማንቸስተር ዩናይትድ መልቀቅ ይፈልግ እንደሆነ በተጫዋቹ ላይ የተፈጠረው የዋጋ ግሽበት ምንም አይነት ነገር ላይፈጠር ይችላልም ተብሏል። ከበርካታ ክለቦች ፍላጎት ከመኖሩ አንጻር ተጫዋቹ በክረምት የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ እድሉም ሰፊ ነው ሲል ፋብሪዚዮ ሮማኖ አረጋግጧል። ሉካ ሞድሪች በማድሪድ ጫማዬን መስቀል እፈልጋለሁ ብሏል። ክሮሺያው የሪያል ማድሪድ ታሪካዊ የመሃል ሜዳ ተጫዋች የሆነው ሉካ ሞድሪች አሁን ላይ እግር ኳስ ለማቆም እያሰበ እንደሆነም ገልጿል። ጫማዬን ስለመስቀል እያሰብኩ አይደለም ያለው ሉካ ሞድሪች አሁን ላይ በተጫዋችነት መቀጠል እንዲሁም ደግሞ ማሸነፍ የምፈልገው ነገሮች አሉ ሲል ተናግሯል። የ39 ዓመቱ ሉካ ሞድሪች አክሎም ህልሜ በሪያል ማድሪድ ቤት ጫማዬን መስቀል ነው ሲል ሌላ ክለብ መቀላቀል እንደማይፈልግ አረጋግጧል። ስለ ውል ማራዘም ያነሳው ሉካ ሞድሪች መቸኮል አያስፈልግም፣ ውድድሩ ረጅም ጊዜ ብዙ ጨዋታዎች አሉን፣ ከዛ እናያለን ሲል ነው የተደመጠው። ጁቬንቱስ አሰልጣኙን ሊያሰናብት ነው። የጣሊያን ሴሪያው ክለብ ጁቬንቱስ የቡድኑን ዋና አሰልጣኝ ቲያጎ ሞታን ለማሰናበት ማሰባቸውን የጣሊያን መገናኛ ብዙሃን እየዘገቡ ይገኛሉ። ጁቬንቱስ ቀጣይ ሳምንት ቅዳሜ ከጂዮኖዋ ጋር ከሚያደርገው የሊግ መርሃ ግብር በኋላ በአሰልጣኝ ውሳኔ ላይ የሚሆኑ ይሆናል። ጁቬንቱስ በቀጣይ እስከ ውድድር ዘመኑ መጨረሻ በ4 ወራት ኮንትራት አሰልጣኝ ሮቤርቶ ማንቺኒን ለማስፈረም ፍላጎት እንዳላቸው እየተገለጸ ሲሆን አሰልጣኝ ሮቤርቶ ማንቺኒ ቡድኑን ለአውሮፓ ሻምፒዮንስ ሊግ ማሳተፍ ከቻሉ በቡድኑ ውል እንደሚራዘምላቸው ነው እየተገለጸው። ጁቬንቱስ በሊጉ 52 ነጥቦችን በመሰብሰብ 5ኛ ደረጃ ላይ መቀመጥ ችሏል። ጁሊያን ቲምበር ከብሔራዊ ቡድን ውጪ መሆኑ ተገልጿል። የኔዘርላንድ ብሔራዊ ቡድን የመስመር ተጫዋች የሆነው ጁሊያን ቲምበር በህመም ምክንያት ከብሔራዊ ቡድኑ ጨዋታዎች ውጪ መሆኑ ተገልጿል። ተጫዋቹ ከትላንት በስቲያ በነበረው የኔዘርላንድ እንዲሁም ደግሞ የስፔን ጨዋታ ላይ በህመም ምክንያት ሳይሳተፍ መቅረቱ ይታወሳል። ጁሊያን ቲምበር አሁን ላይ እሁድ ከስፔን ጋር ከሚደረገው የኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታ ውጪ መሆኑ የተገለጸ ሲሆን የኔዘርላንድ ብሔራዊ ቡድን በጁሊያን ቲምበር ምትክ ለአይና ማትሰን ጥሪ ማቅረቡ ነው ይፋ እየተደረገው። ይህም ተከትሎ ምናልባትም ወደ ኤሚሬትስ የመመለስ እድሉ ወደ እንግሊዝ ሰፊ መሆኑ መረጃዎች ያሳያሉ። ማርቲን ኦዴጋርድ ሻምፒየንስ ሊጉን አርሰናል ያሸንፋል ሲል ተናግሯል። የመድፈኞቹ የሜዳ ተጫዋች የሆነው ማርቲን ኦዴጋርድ በቀጣይ አመት አርሰናል ብዙ ዋንጫዎችን ማሸነፍ እንደሚችል እየገለጸ ሲሆን የዘንድሮው የአውሮፓ ሻምፒየንስ ሊግ ዋንጫን አርሰናል ያሸንፋል ሲል ነው አስተያየቱን መስጠት እየቻለው። በሚቀጥሉት 3 አመታት ራሱን ምን ላይ እንደሚመለከተው የተጠየቀው ማርቲን ኦዴጋርድ ከአርሰናል ጋር ብዙ ዋንጫዎችን አሸናፊ ሆኜ ሲል ነው የተደመጠው። በዚህም እንግዲህ የዚህ አመት የቻምፒየንስ ሊግ አሸናፊ እኛው እንሆናለን ሲል ተደምጧል። የሪካርዶ ካላፊዮሪ ጉዳት ምን ይመስላል የሚለውን ስንመለከት ጣሊያናዊው የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ ከትላንት በስቲያ በነበረው የጀርመን የኔሽንስ ሊግ ጨዋታ ላይ ጉዳት አጋጥሞታል። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት በጨዋታው መጠናቀቂያ ላይ ከሜዳ መውጣቱ ተገልጿል። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ ከጨዋታው በኋላ በሰጡት አስተያየት ጉዳቱ እስካሁን ድረስ አልተረጋገጠም፣ ነገር ግን ምን ያህል እንደሆነ አላወቅንም፣ ይሁን እንጂ ተጫዋቹ በጉልበት ላይ የጉዳት ስሜት ተሰምቶታል ሲሉ አሰልጣኙ እየገለጹ ሲሆን ተጫዋቹ በኩሉ ከባድ ጉዳት ስለመሆኑ እስካሁን አላወቀም ሲል ተደምጧል። ጣሊያን በጨዋታው በጀርመን 2-1 መሸነፏ እየተገለጸ ሲሆን ይህ ተጫዋች ደግሞ ምናልባትም ከ2 እስከ 3 ሳምንታት ከሜዳ ሊርቅ የሚችልበትም እድል መረጃዎች እያወጡ ይገኛሉ። በትላንት ምሽት መረጃዎች ኒኮ ዊሊያምስ በአሁኑ ሰዓት ላይ ወደ ባየር ሙኒክ ከመሄድ ይልቅ ወደ አርሰናል ለመሄድ ተቃርቧል። እናም ባየር ሙኒክ እሱን ማስፈረም ከፈለጉ መጀመሪያ ተጫዋቹን መሸጥ አለባቸው። ሌሎች ተጫዋቾችን የሚሸጡ ከሆነ እሱን የማግኘት እድል አላቸው። በዚህም ምክንያት ምናልባትም አርሰናሎች የግላቸውን ሊያደርጓቸው ይችላል። ኢታን ንዋኔሪ በይፋ 18 ዓመቱን ሞልቶታል። ትላንትና ነው የሞላው። እኛም የመጀመሪያ ጨዋታውን ካደረገ በኋላ ያጋጠመውን ያልተነገረለት ታሪክ እየዘነላችሁ መጥተናል።
ለመድፈኞቹ የመጀመሪያ ቡድን የመጀመሪያ ጨዋታውን ካደረገ በኋላ እንዲሁም በሊጉ በወጣት እድሜው ጨዋታ ላይ የተሰለፈ ተጫዋች ከሆነ በኋላ ንዋኔሪ በማግስቱ ጠዋት በትምህርት ቤት በሰዓቱ መገኘት እንዲሁም ደግሞ አሳይመንቱን ሙሉ አስረክቦ በሂሳብ ፈተና 98 ከመቶ ማስመዝገብ እየቻለ ድንቅ ተጫዋች እንዲሁም ደግሞ ተማሪ መሆኑ ተገልጿል። ወደ ትምህርት ቤት ሲመጣ ኢታን ንዋኔሪ በሜዳ ላይ ስላሳየው ነገር በጭራሽ አይታወቅም፣ አይፎክርም። ይልቁንም ትኩረቱን በደንብ በማጥናት ላይ ብቻ የሚያደርግ ተጫዋች ነው። በትምህርት ቤት ያሉ መምህራን ኢታን ንዋኔሪን በማጥናት በተለይም በሂሳብ ትምህርት እጅግ በጣም ጥሩ እንደሆነ ይናገራሉ። በፕሮፌሽናልነት ባይታወቅ ኢታን ንዋኔሪ በእንግሊዝ ከፍተኛ ትምህርት ቤቶች ሙሉ በሙሉ መከታተልም ይችላል። ስኬቱ ትንሽ አይደለም። ነገር ግን ኢታን ንዋኔሪ በጣም ትሁት እንዲሁም ሁል ጊዜ ትኩረቱን በትምህርት ቤትም ሆነ በመስክ ስራ ላይ ራሱን ለማሻሻል ትኩረት ይሰጣል። በእውነቱ ከእድሜው በላይ ጎበዝ እንዲሁም ደግሞ ጉልማሳ ነው የሚባልለትም ተጫዋች ነው። ይህ ተጫዋች እንግዲህ በአሁን ሰዓት ላይ 18 ዓመቱ መሙላቱን ነው በትላንትናው ዕለት እየተመለከት ነው። ሉዊስ ስኬሊ ከእንግሊዝ ብሔራዊ ቡድን ጥሪ እየቀረበለት ስለመሰለው ጊዜ ሲናገር ከጓደኛዬ ጋር እያወራው ነበር። እናም ሲደወልልኝ ስልኩን ዘጋሁት። እናም በጥሩ ድምጽ ለማውራት ድምጼን አሳምሬ አዘጋጀው። እናም ደውሎ የሚናገረው ሰው እኛ ምግብን አምጥተልናን ውጪ ላይ ነን አሉን። እሱም ከዩበር ኢትስ የታዘዘ የእናቴ ምግብ ያመጣ ሹፌር ነበር ሲል ነው መናገር እየቻለው። በዛ ሰዓት ላይ እኔ የመሰለኝ ከእንግሊዝ የተደወለ ነበር። ነገር ግን የኡበር ቦይ ወይም ደግሞ የተላከ ሰው መሆኑን ማረጋገጥ ችያለሁ ብሏል። አሌክሳንደር አይዛክ የአርሰናል ቁጥር 1 ኢላማ ነው። ነገር ግን ሁላችንም ማግኘት የምንፈልገው ነገር ለማግኘት ከባድ የሆነ ነገር አለ። አሌክሳንደር አይዛክ ማግኘት ይቻላል። በዚህ ላይ አንድሪያ በርታ ፈጣን መልከታ ይኖረዋል። አሌክሳንደር አይዛክ ለዝውውር ክፍት ከሆነ ከአርሰናል ቀዳሚ ምርጫ ይሆናል። ካልሆነ ግን አርሰናል የቤንጃሚን ሴስኮ ዝውውር ላይ ትልቅ ስራ እንደሚሰራ በልበ ሙሉነት መናገር ይቻላል። ሴስኮ የአርሰናል ፕሮጀክት ላይ ሙሉ በሙሉ ተቀብሏል። ቤንጃሚን ሴስኮ ወደ አርሰናል የሚሄድ እድል በጣም ትልቅ ነው። ነገር ግን አርሰናል የአይዛክን ሁኔታ እስኪያውቁ ድረስ ምንም ነገር አያደርጉም ሲል ቤን ጃኮብስ ዘግቧል። ኤርሊንግ ብሮት ሃላንድ ስለ አሌክሳንደር አይዛክም እንዲህ ሲል ተናግሯል። ኤርሊንግ ብሮት ሃላንድ ወይስ ደግሞ አሌክሳንደር አይዛክ ተብሎ ተጠይቆ ነበር ማርቲን ኦዴጋርድ። ሁለቱም በቦክስ ላይ በአካባቢው ጥሩ ናቸው፣ ብዙ ግብ ያስቆጥራሉ። በአጫዋት ዘይቤ ትንሽ ይለያያሉ። ነገር ግን ሁለቱም አደገኛ ጎል አስቆጣሪዎች ናቸው። ሁለቱም ጋር በመጫወቴ እድለኛ ነኝ፣ እንደ አስደሳች ሆኖ አግኝቼዋለሁ። ኤርሊንግ ብሮት ሃላንድ ያደረገውን ነገር መመልከት እንዲሁም ደግሞ እሱ ሁልጊዜ ያስመዘገበው ሪከርድ በራሱ ላይ ይናገራል። ግን አይዛክ በዚህ ጥሩ የውድድር ዘመን አሳልፏል። ድንቅ ተጫዋች ነው። በዚህ ሰዓት ላይ ጥሩ እየተጫወተም ይገኛል ሲል ስለ ሀገሩ ተጫዋች መናገሩም ተመልክተናል። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ ከ2022-23 ሲዝን አንስቶ 72 ሰዓታትን ሳያርፍ ብዙ ጨዋታዎችን እየተጫወተ ክለብ መሆኑን ነው የተገለጸው። ማንቸስተር ዩናይትድ በሊጉ ብቻ ሳይሆን በአራቱ የአውሮፓ ሊጎችም ያለ በቂ የረፍት መጫወቱ ቀዳሚ ክለብ እያደርገዋል። ማንቸስተር ዩናይትድ 42 ጨዋታዎችን እያደረገ ሲሆን ሪያል ማድሪድ 41 ጨዋታዎችን ማድረግ ችሏል። በሶስተኛ ደረጃነት የተቀመጠው ባርሴሎና ነው 40 ጨዋታዎችን በማድረግ ሲል ስታቲክሱን ዘ አትሌቲክስ አውጥቶታል። እንደ ታዋቂው የዝውውር ዜና ዘጋቢ ኢክራም ኮይነር ገለጻ ከሆነ ማንቸስተር ዩናይትድ ከናፖሊ አቻው ጋር በተጫዋቾች ቀይር ዙሪያ ንግግር ለማድረግ እቅድ ይዟል። የተጫዋቾቹ ሁኔታ በአሁን ሰዓት ላይ ያልታወቀ ሲሆን የቀያዮቹ ሰይጣኖች ባለስልጣናት ቪክተር ኦሲሜንን ለማስፈረም ራስመስ ሆይሉንድን በልውውጥ መልክ ለማቅረብ መወሰናቸው እየተሰማ ሲሆን የኔፕልሱ ክለብ ዋና አሰልጣኝ አንቶኒዮ ኮንቴ የራስመስ ሆይሉንድ አድናቂ እንደሆነ ሲገለጽ ተጫዋቹም ለቡድኑ ትክክለኛ 9 ቁጥር ይሆናል የሚል እምነት አላቸው። ይህን ተከትሎም በክረምት የዝውውር መስኮት በሁለቱ ክለቦች መካከል ድርድሮች እንደሚከናወኑም ይጠበቃል። እነዚህ ሁለቱ ተጫዋቾች ምናልባትም በቀየየር እንግዲህ የተለያዩ ክለቦችን ሊቀላቀሉም ይችላሉ። ፖርቹጋላዊ የአማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በአጠቃላይ ለማንቸስተር ዩናይትድ በሊጉ እስካሁን 50 አሲስቶችን ማስመዝገብ ችሏል። ይህም ከሪያን ጊግስ፣ ዋይን ሮኒ፣ ዴቪድ ቤካም፣ ፖል ስኮልስ እንዲሁም ደግሞ ኤሪክ ካንቶና በመቀጠል በማንቸስተር ዩናይትድ ቤት የሊግ አሲስቶችን ያስመዘገበ ተጫዋች መሆኑ ነው እየተመለከትን የምንገኘው። በዚህም 6ኛ ደረጃ ላይ መቀመጥም ችሏል። ማንቸስተር ዩናይትድ አንቶኒ ሲሜዮንን ከቼልሲ እንዲሁም ደግሞ ቶተንሃም ቀድሞ ለማስፈረም 33.5 ሚሊዮን ፓውንድ ለመክፈል ተዘጋጅቷል። በበርንማውዝ ለዚህ ክፍል ተጫዋች 42 ሚሊዮን ፓውንድ አካባቢ ይፈልጋሉ። ነገር ግን ማንቸስተር ዩናይትድ የመጀመሪያ እቅዳቸው 33.5 ሚሊዮን ፓውንድ በመመደብ ወደ ካሪንግተን ማምጣት ነው። የማንቸስተር ዩናይትድ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወረሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የመጋቢት ወር የወሩ ምርጥ ተጫዋች ተብሎ መመረጥም ችሏል። ብሩኖ ፈርናንዴዝ በዚህ ዓመት ለሁለተኛ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትንም ማሸነፍ ችሏል። ብሩኖ ፈርናንዴዝ ከተሰጠው ድምጽ 89% በማሸነፍ ነው እንግዲህ አንደኛ ደረጃነት ማጠናቀቅ እየቻለው። ተከታታይ የ2 ወር እንግዲህ አሸናፊ መሆኑን ብሩኖ ፈርናንዴዝ ተመልክተናል።
ጆን ኦቢ ሚኬል ስለ ኤዲን ሃዛርድ ይናገራል። ልምምድ በደንብ አይሰራም፣ እሱን ካለበት ደረጃ ለማሻሻል ጥረት አያደርግም። ቢያደርግ ኖሮ ግን አስቡት ልክ እንደነ ሜሲ ወይም ደግሞ ሮናልዶ መሆን ይችል ነበር። ልምምድ መስራት አይወድም፣ ምክንያቱም ያለው ቴክኒካዊ ተሰጥኦ እንዲሁም ደግሞ ችሎታ በቂ ስለነበር አያስፈልገውም ሲል ጆን ኦቢ ሚኬል ተናግሯል። ይህም ሃዛርድን በትንሹ እንዲያጠፋው ምክንያት ሆኗል። ፋብሪዚዮ ሮማኖ እንደተናገረው ከሆነ ስቲቫው እንዲሁም ደግሞ ኩዌንዳ ቢኖርም ቼልሲ በክረምት አንድ ተጨማሪ የክንፍ አጥቂ ማስፈረም ይፈልጋሉ ሲል ተናግሯል። ኮል ፓልመር ሲቲን ትቶ ወደ ቼልሲ የመጣበትን ምክንያት ሲናገር ምናልባት እኔ እያሳደረኩት ምርጡና ማልጨበጠው ወይም ደግሞ ማልቆጭበት ውሳኔ ይህ ነው። ወደዚህ መምጣት እጅግ በጣም ደስተኛ አድርጎኛል። በቼልሲ ቤት አሁንም ደስታዬን እያጣጣም እገኛለሁ ሲል ተናግሯል። በሊቨርፑል መረጃዎቻችን ትላንት የወጣው ሰበር መረጃ ትሬንት አሌክሳንደር አርኖልድ ሊቨርፑልን ያቀረበለትን አዲስ ኮንትራት ውድቅ ያደረገ ሲሆን የሪያል ማድሪድን ጥያቄ ለመቀበል ተዘጋጅቷልም ተብሏል። ከች ኤንድ ኦፍ ኦፍሳይድ ባወጣው መረጃ መሰረት በአሁኑ ሰዓት ላይ አዲስ ቻሌንጅን ይፈልጋል ትሬንት አሌክሳንደር አርኖልድ። ለዛም የመጀመሪያ ፍላጎት የሆነው ወደ ሎስ ብላንኮቹ በማቅናት በስፔን መጫወት ነው ሲል ተናግሯል። አሊሰን ከአርጀንቲና ጨዋታ ውጪ ሆኗል። የብራዚል ብሔራዊ ቡድን ቁጥር 1 ግብ ጠባቂ አሊሰን ባጋጠመው የጭንቅላት ጉዳት ምክንያት ከብሔራዊ ቡድን ውጪ መሆኑ ነው ይፋ እየተደረገው። ብራዚል ከትላንት ኮሎምቢያን 2-1 ባሸነፈችበት ጨዋታ ላይ አሊሰን ቤከር ከኮሎምቢያው ተጫዋች ጋር ተጋጭቶ እንደነበር የሚታወቅ ሲሆን ሁለቱም ተጫዋቾች በጉዳት በጭንቅላታቸው ላይ ባጋጠማቸው ከባድ ጉዳት ምክንያት ተቀይረው መውጣት ችለው ነበር። ይህንንም ተከትሎ አሊሰን ቀጣይ ሳምንት ማክሰኞ ሌሊት ከሚደረገው የአርጀንቲና ጨዋታ ውጪ መሆኑ ነው ይፋ የተደረገው። ሊቨርፑሎች የሉዊስ ዲያዝን መውጣት እያረጋገጡም ይገኛሉ። ሊቨርፑል በክረምት የዝውውር መስኮት የአጥቂ አማራጮችን መመልከታቸውን ቀጥሏል። ሉዊስ ዲያዝ በግለሰብ ደረጃ ከገጠሙት ጥሩ ጊዜ በኋላ በውድድር አመቱ መጨረሻ እንደሚለቅ ይጠበቃል። ምንም እንኳን በቅርብ ጊዜ በሻምፒየንስ ሊግ እንዲሁም ደግሞ በካራባኦ ካፕ ፍጻሜ ሽንፈቶች ቢደርስባቸውም ተጫዋቹ በግሉ በጣም ጥሩ የውድድር ዘመን ማሳለፍ ችሏል። በሁለቱም የዚህ ሳምንት ጨዋታዎች ሊቨርፑል ጎል ለማስቆጠር ሲቸግሩ ታይቷል። እናም በአሰልጣኝ አርኔ ስሎት የበለጠ አሳሳቢ በመሆኑ ተተኪ ሊመርጣ ቅርብ ነው። ዲያዝ በሁለቱም ጨዋታዎች ላይ ደካማ ጊዜ እያሳለፈ ሲሆን በ2025 እስካሁን ድረስ አንድ ጎል እንዲሁም ደግሞ 2 ጎሎች የሚሆኑ ኳሶችን አመቻችቶ በማቀበል በደጋፊዎች ከፍተኛ ትችት ቀርቦበታል። ፋብሪዚዮ ሮማኖ በቅርቡ የ28 ዓመቱን ኮከብ በክረምት ሊቨርፑልን የመልቀቅ ተጨባጭ እድል እንዳለው ተናግሯል። እናም የሊጉ መሪ ለዲያዝ ሽያጭ እየተዘጋጁ ያሉ ይመስላል። ስለሆነም ሊቨርፑል የባየር ሙኒክን ተጫዋች የሉዊስ ዲያዝ ምትክ እንዲሆንም ይፈልጋሉ። የኮሎምቢያ ሚዲያ አንቴና 2 እንደዘገበው ከሆነ ስሎት ዲያዝ በክረምት መልቀቅ እንደሚችል ከወዲህ ግልጽ አድርጎለታል። እናም በምትኩ የባየር ሙኒክን የክንፍ መስመር ተጫዋች ሌሮይ ሳኔን ይፈልጋል። በማንቸስተር ሲቲ የ2 ጊዜ የፕሪሚየር ሊግ አሸናፊ የሆነው ሳኔ በዚህ የውድድር መጨረሻ እንግዲህ ኮንትራቱ የሚያልቅ ሲሆን ባየር ሙኒክ ማራዘሚያውን ፍላጎት እንደሌለው የተገለጸ የሆነ ነው የሚገኘው። ትክክለኛ ጥራት ያለው ተጫዋች ለማምጣት የዝውውር ክፍያውን ለማምጣት ለሚፈልገው ሊቨርፑል ሳኔ በነፃ ማምጣት ትክክለኛ ስኬት ይሆናል። ዲያዝ በክረምት ይለቃል። ባርሴሎና ዲያዝ ላይ በጣም ፍላጎት እንዳለው ይታወቃል። ሳኔ በዚህ ጥሩ ምትክ ይሆናል። በሁሉም ክፎች መጫወት ይችላል። ይህም ለሊቨርፑል ጥሩ አማራጭ ይሆናል ነው እየተባለም የሚገኘው። በዚህም የተነሳ እነዚህ ሁለቱ ተጫዋቾች መዳረሻቸው ሊቨርፑል እንዲሁም ደግሞ ባርሴሎና ሊሆን ይችላል። ኮሎምቢያ ላይ ወሳኛውን ግብ ያስቆጠረውና የጨዋታው ኮከብ በመባል የተሰየመው ቪኒሲየስ ጁኒየር ከጨዋታው በኋላ እንዲህ በማለት ተናግሯል። ባደረኩት ጥረት ሁሉ ይህ ጎል ይገባኛል። የቡድኑን ጓደኞቼ ለኔ በየቀኑ ያደረጉት ነገር ድጋፍ ስመለከት የብሔራዊ ቡድኑን እዳ እንዳለብኝ እረዳለሁ። ዛሬ ያስቆጠርኩት ግብ በትንሹ በሰላምና በደስታ እየታጀበ አስፈላጊ ለሚሆን ውጤቱ እጅግ በጣም ያስችላል። በዚህ በቡድኑ ድል በጣም ደስተኛ ነኝ። የብራዚላዊን ደስታ በማየቴ ለኔ በጣም ደስ ብሎኛል ሲል ነው ከጨዋታው በኋላ መናገር እየቻለው። ሪያል ማድሪድ የሪያል ሶሲዳዱን አማካይ ማርቲን ዙቢሜንዲን በክረምት የዝውውር መስኮት ለማስፈረም እንደሚፈልግ የተገለጸ ሲሆን ሆኖም የሰሜን ለንደኑ ክለብ አርሰናል በተመሳሳይ የተጫዋቹን የግል ለማድረግ ፍላጎት እያሳየ ሲሆን ክረምት ላይ የተጫዋቹን ዝውውር በተመለከተ በሁለቱ ክለቦች መካከል ብርቱ ፍክክር ይኖራል ሲል በዘገባው አሳይቷል። ፓው ኩባርሲ የስፔንን ስብስብን ለቋል። የስፔን ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ፓው ኩባርሲ ከትላንት በስቲያ ምሽት የኔዘርላንድ ጨዋታ ላይ ጉዳት አጋጥሞታል። የ18 ዓመቱ ተጫዋች ፓው ኩባርሲ በጉዳት ምክንያት የስፔን ብሔራዊ ቡድን ስብስብ መልቀቁ ይፋ ተደርጓል። ተጫዋቹ በዚህ ሰዓት ላይ ወደ ክለቡ ባርሴሎና በመመለስ ከጉዳት እንደሚያገግምም ነው ይፋ የተደረገው። የስፔን ብሔራዊ ቡድን የፊታችን እሁድ ከኔዘርላንድ የኔሽንስ ሊግ ፍጻሜ ላይ የሩብ ፍጻሜ ጨዋታ የምታደርግ ይሆናል። በዛም ላይ የማይገኝ መሆኑ ነው ይፋ የተደረገው። ባርሴሎና ሜሲን ወደ ካምፕኑ ሊመልሱ ለንግግር መጀመራቸው ይፋ ተደርጓል። ባርሴሎና የቀድሞ ኮከቡን እንዲሁም ደግሞ የመንግዜም የክለቡን ምርጥ ተጫዋች ሊዮኔል ሜሲን ዳግም የግሉ ለማድረግ ንግግር መጀመሩ ነው ይፋ የተደረገው። ፉትቦል ስፖኛ ቲንቴ ስፖርቲ ዋቢ አድርጎ እንደዘገበው ከሆነ መረጃ
ባርሴሎና ከተጫዋቹ ጋር ካምፕ ላይ የመጀመሪያ ንግግር ዙር ማድረጉ ነው የተገለጸው። ሊዮኔል ሜሲ እስከ 2025 የመጨረሻ በኢንተር ሚያሚ የሚያቆየው ውል ያለው ሲሆን ተጫዋቹ ውሉን አፍርሶ ወደ ስፔን እንደማይመጣ ክለቡ ያውቃል ብሎ ዘግቧል። በዚህም የ8 ጊዜ ባላንዶር አሸናፊው ከ2026 የዓለም ዋንጫ ማግስት ለ2026-27 የውድድር ዘመን ለማስፈረም ነው ንግግሩ በማድረግ ላይ የሚገኘው። የ7 ጊዜ የባላንዶር አሸናፊ ሊዮኔል ሜሲ በባርሴሎና ቆይታው 778 ጨዋታዎችን አድርጎ 672 ግቦችን ያስቆጠረ ሲሆን 303 አሲስቶችን ያደረገም ተጫዋች ነው። 34 ዋንጫዎችንም ማንሳት የቻለ ተጫዋች መሆኑን ተመልክተናል። ፊፋ የሜክሲኮን ክለብ ከውድድር ሰረዘ። ፊፋ የሜክሲኮን ክለብ ሊዮን ከቀጣዩ የ2026 የዓለም ክለቦች ዋንጫ ውድድር መሰረዙ ነው ይፋ እየተደረገው። ክለቡ ከዚህ ጀምሮ ከሌላኛው ክለብ ፖሽካሽ ጋር በተመሳሳይ ባለሀብት ባለቤትነት የተያዙ መሆናቸውን ተከትሎ ነው ይህ ነገር ይፋ እየተደረገው። ፊፋ ሊዮን ከውድድሩ በመሰረዝ ፑካሽን በውድድሩ እንዲካፈል መፍቀዱ ተነግሯል። ክለቡ በምድብ 4 ከቼልሲ፣ ፍላሚንጎ እንዲሁም ደግሞ ስፔራንስ ጋር ተደልድሎ ነበር። በቀጣይ በምትክ ዝውውሩን ወይም ደግሞ ድልድሉን ይቀላቀላል የሚባለው ማን እንደሆነ ይፋ እንደሚደረግ ነው ፊፋ ማስታወቅ እየቻለው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ ፕሮግራሞቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን እንችላላችሁ። የዛሬ የምሽት ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።